እሺ ዛሬ ደግሞ በቀደም በተባባልነው እዚህ እንደ ኤክሰርሳይዝ የተሰጡ ኤግዛምፕሎች አሉ። እነዚህን ኤግዛምፕሎች እንሰራለን ማለት ነው። ሶ ኤግዛምፕል አንሳይ ኢፍ ዘ ሳም ኦፍ ዘ ሩትስ ኦፍ ዘ ኢኩዌሽን 3x ስኩዌር ፕላስ kx ፕላስ 1 ኢኳልስ ቱ 0 ኢዝ 7። አሁን የተሰጠን ሳም ኦፍ ሩት ነው። ሳም ኦፍ ሩትስ ኤንድ ፕሮዳክት ኦፍ ሩት የሚባሉ አሉ። ቢፉላ ባይኖርም ሰው እናያቸዋለን እና የሩቶቹ ድምር 7 ነው። ኢኩዌሽኑ ደግሞ የተሰጠን ይሄ በዚህ መልኩ ነው። ሶ የዚህ ኢኩዌሽን ስንት ሩት አለው ማለት ነው? 2 ሩት አለው። ድምራቸው የነዛ ሁለት ሩቶች ድምር 7 ነው የሚሆነው ነው። ስለዚህ ኬስ የሆነው ያደርግ የሚችለው የሚለው የመጀመሪያው ጥያቄ ነው። ሶ ወደ ጥያቄያችን እንሂድና ሌት ጥያቄያችን እዚህ ጋር እንጻፈው። ሶ 3x ስኩዌር ጥያቄው ምን ይለናል? 3x ስኩዌር ፕላስ kx ፕላስ kx ፕላስ 1 which is equals to 0 is 7 ነው ማለት የሩቶቹ ድምር 7። ሌት እዚህ ጋር ስንነሳ ሌት ብለን ሩቶቹ r1 and r2 ብንላቸው ሌት r1 and r2 are the roots for this equation ማለት ነው። ለዚህ r1 እና r2 ናቸው ሩቶቹ ብለን ብንነሳ r1 እና r2 ብለን ነው ብንነሳ ዘን በህጉ መሰረት እንግዲህ የሁለት ሩቶች two roots then root 1 here root 1 plus root 2 የተጠየቀ ነው። root 1 plus root 2 ምን መምጣት አለባቸው? ማይነስ b over a ወደ ጽፈን እንደገና ተመልሰን ማየት አለብን። root 1 plus root 2 ማይነስ b over a ነው መምጣት ያለበት። ኦኬ ሶ በተሰጠን ኢኩዌሽን መሰረት ደግሞ here is a 3 ማለት ነው። here is b k here is c 1 ሶ a b c ተሰጥተውናል ማለት ነው። a ያለ b ያለ c ያለ ሶ root 1 plus root 2 minus b over a ነው ማለት root 1 plus root 2 ስንት ሰጥቶናል? 7 here r1 ያረቷልና ይሄ ደግሞ ድምራቸው 7 ነው ተብለናል። 7 ነው። ኦኬ ሶ ምን ማለት ነው? ማለት 7 which is equals to minus b over a in essence minus k over ይሄ ደግሞ ስንት አለ? 3 ያለን ማለት ነው። 3 ያለን ሶ ይሄን ስንሰራው ስንት ይመጣል ማለት ነው? ክሪስ ክሮስ ስናደርገው ይሄን ክሮስ ማድረግ ነው የሚጠበቅብን። ክሮስ ስናደርገው ኬ ስንት ይመጣል? ማይነስ ቲዮኒዋን ይመጣል ማለት ነው። ማይነስ ቲዮኒዋን ሶ ሂር ማይነስ ቲዮኒዋን ኢዝ ዘ ቫልዩ ኦፍ ኬ ማለት ይሄ ኮንዲሽን ሳቲስፋይ ለመሆን የኬ ቫልዩ ስንት መሆን አለበት? 21 መሆን አለበት። የኬ ቫልዩ 21 መሆን አለበት ማለት ነው። ይሄ ኤግዛምፕል 1 ይሄን ይመስላል ማለት ነው። this is solution for example 1. Example 2 if the product of the root of the equation here kx square plus 8x plus 3 equals 0 is 1. አሁን ደግሞ ፕሮዳክታቸው ነው የተሰጠው። እነዛ ሩት 1 እና ሩት 2 የሚባሉት ኢኩዌሽን ፕሮዳክታቸው አንድ ነው። ሩት 1 ፕላስ ታይምስ ሩት 2 አንድ ነው። የኬ ቫልዩ ስንት ቢሆን ነው ይሄ ስንት ሊመጣ የሚችለው የሚለውን አሁንም እንስራ እስኪ። ይሄን አጥፋውና ኦኬ ሶ ዋስ ኩሽን ሳይ ጥያቄውን እንጻፈው kx ስኩዌር ፕላስ 8x ፕላስ 3 አይደል? ምን ነበረ? ፕላስ 8x ፕላስ 3 ፕላስ 8x ፕላስ 3 which is equals to 0 is 1 አሁንም is 1 ሶ ስንነሳ
ሌት ብለን ሌት ሩት ዋን እዚህ ጋር እንውሰድና ይቺ ማለት 2x ማይነስ 1 የጋራ ስለሆነች ለዚህ ሶሉሽን 2x ማይነስ 1 ታይምስ ዋት 3x ሩት ዋን ታይምስ ሩት ቱ ሶ ይሄ ኢኩዌሽን በዚህ መልኩ ኤክስፕረስ መደረግ ይችላል። 2x ማይነስ 1 ታይምስ 3x ተብሎ ኤክስፕረስ መደረግ ይችላል። ተሰጥቶናል። So those are 2x minus 9 and 3x are factors for this expression. ለዚህ ኤክስፕሬሽን ፋክተር ናቸው። ወይም ደግሞ ይሄ ኤክስፕሬሽን ፋክተራይዝ አስ ተብሎ እንደዚህ መግለጽ ይችላል። ደግሞ እንደዚህ መግለጽ ይችላል። ሶ ታይምስ ፋክተራይዜሽን ይሄ ነው። ሶ ፋክተራይዚንግ ተርሚኖሎጂ ስንጠቀም ኮመን ፋክተር የሚባል ነገር አለ። ወይም ደግሞ ያን ነገር ሊያካፍል የሚችል ያለ ቀሪ ሊካፈል የሚችል መሆን አለበት። ያዘ ሌትስ ሴይ ኤክስ ስኩዌር ፕላስ 5x ፕላስ 6 እንይዝ እስኪ ፋክተራይዝ እናድርገው እስኪ ነበር። ይህ ኤክስፕሬሽን ፋክተራይዝ ሲደረግ እንግዲህ ምንድነው ብዙ መንገዶች መጠቀም ይችላል። ዘዋን ሲባዙ 6ን ሲደመሩ 5 መስጠት የሚችሉ ቁጥሮች እነማን ናቸው? ሲባዙ ፖዚቲቭ 6 መጣት አለባቸው። ሲደመሩ ደግሞ 5 ዋታር ዘይ እስኪ እነዚህን ቁጥር እንዲህ አይነት ኤክስፕሬሽን ለማግኘት ሲባዙ 6 መስጠት የሚችሉ ማን ናቸው? የመጀመሪያው 6 እና 1 ሲባዙ 6 ነው መስጠት የሚችሉት። 2 እና 3 ሲባዙ 6 ነው መስጠት የሚችሉት። ሌላ 6 የሚሰጥ የለም ተባዝቶ። ሲደመሩ 5 ንሳ ሲደመሩ 5 ደግሞ 2 እና 3 ብቻ ናቸው። 6 እና እዚህ ውስጥ ይወጣል ማለት አይሆንም። 2 እና 3 ግን ተደምረው ቢያንስ 5 ይመጣሉ። ስለዚህ እዚህ ውስጥ አሉ አማራጮችን ከነዚህ ቁጥሮች። እንደዛ ከሆነ 2 እና 3 ናቸው ቁጥሮቹ። ሶ this is the same as with x plus 2 times x plus 3 x plus 3 እና x plus 2 ጋር እኩል ነው ማለት ነው። ይሄ ፋክተራይዝ ሲደረግ ወይም ደግሞ in terms of this መገለጽ ይችላል። ሶ ፋክተር ፎር ዚስ ከተባለ ኤክስ ፕላስ እና ኤክስ ፕላስ ናቸው። ፋክተራይዚንግ ተደረገ ማለት ነው። ሶ ሌትስ ፕሮሲድ ሶ ይሄ ቁጥር ሲገለጽ ኤክስ ፕላስ 2 ታይምስ ኤክስ ፕላስ 3 ነው። yes so this is አሁንም ኤክስ ፕላስ ኮመን ፋክተር ነው። እንዳርገን ሶልቪንግ ኳድራቲክ ኢኩዌሽንስ ዩዚንግ ዘ ሜተድ ኦፍ ፋክተራይዜሽን። ናው ወደ ሶሉሽን ሴቱ እንምጣና ኳድራቲክ ኢኩዌሽንን ሶልቭ ማድረግ ምንም በመጠቀም ፋክተራይዜሽን ሜተድን በመጠቀም ማለት ነው። ሶ ፋክተራይዜሽን ሜተድ ስንጠቀም አሁን እንዳየነው ወደ ሲምፕለስት ፎርሙ መቀየር ነው። ሶ እንግዲህ ፋክተራይዝ ስናደርግ ዊ ፎሎ ሰም ስቴፕስ የሆነ ስቴፕ እንጠቀማለን፣ የሆነ ሩል እንጠቀማለን። ሃው ፈርስት ዋን ቁጥሩን በቢ ኦቨር ቱ ኤክስ ማብዛት፣ ኤክስፕሬሽኑን በቢ ኦቨር ቱ ኤ በሁለቱም ሳይድ ማብዛት፣ አዘ ራይትም አዘ ሌፍትም። ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ይሄ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ እኩል ነው 0 አለ አይደለ? ይሄ ቁጥር ፋክተራይዝ የምናደርገው ከሆነ አሁን እንዳየው ነው ያ ኮምፕሊቲንግ ስኩዌር አሁን እንዳየው ነው የምንሰራው። እኔ ለምሳሌ ይሄን ስሰራ ኤክስ ማይነስ 2 እና ኤክስ ማይነስ 3 ናቸው። ይሄ ኤክስ ስኩዌር ማይነስ 5 ኤክስ ፕላስ ቅድሞ የሚለይች ማይነስ 5 መሆኑ። ይሄ ደግሞ ተደምሮ 6 2 እና 3 ተባዝተው ኔጌቲቭ 5 መስጠታቸው። ተባዝተው ኔጌቲቭ 5 ለመባል ሁለት ቁጥሮች ተባዝተው ኔጌቲቭ መጡ መቼ ነው? ዋንስ ፖዚቲቭ ዘአዘር ኔጌቲቭ መሆን አለበት የግድ ተባዝተው እዚህ ጋር መስጠት ያለባቸው። በእርግጥ ተባዝተው ምንድን ነው 6 ነው። ስለዚህ ሁለቱም ኔጌቲቭ ነው ማለት ነው። ተደምረው ደግሞ 5 ነው መስጠት ያለባቸው የሚለው ተደምሮ 5ን አሁንም ለመደመር ሁለቱ ኔጌቲቭ መሆን አለባቸው እና እነዚህ ቁጥሮች ናቸው ነው። ሰው ሌትስ ሳይ እዚህ ጋር ኤግዛምፕል ተሰጥቷል። 4x ስኩዌር ማይነስ 16 ማይነስ 0 ሶልቭ እናድርግ እስኪ ይሄ ማይነስ 0 የሚለው ምን ማለት ነው? ጥቅም የለውም። እኩል ነው 0 መሆን አለበት። አገላለጽ ችግር ካልሆነ 4x ስኩዌር ማይነስ 16 ኢኳልስ ቱ 0 ነው መሆን ያለበት። ሰው 4x ስኩዌር ማይነስ 16 ማይነስ እኩል ነው 0 ከሆነ ይሄን እንዴት ነው ሶልቭ እናደርግ የምንችለው ነው? ይሄን እንዴት ነው ሶልቭ የምናደርገው? እስኪ ፎሩን የጋራ እናጣት እስኪ እዚህ ጋር
እንደሚታየን 4x ስኩዌር ማይነስ 16 ይላል። የጋራ 4 መውጣት አይችልም? ይችላል። 4ን ብቻ ማውጣት ይቻላል። ሶ 4 ኢንቱ ማን ትቀራለች? ኤክስ ስኩዌር ትቀራለች። ከዚህኛቱ ማን ትቀራለች? ሶሪ ማን ትቀራለች? 4 ትቀራለች። ኤክስ ስኩዌር ማይነስ 4 ትቀራለች። ምክንያቱም 4 ሲባዛ በ4 16 ስለሆነ ማብዛት እንችላለን። 4 ሲባዛ በኤክስ ስኩዌር 4 ኤክስ ስኩዌር 4 ሲባዛ በ4 16 ምንም አልቀየርንም። ሲኳልስቱ 0። አሁን እንደዚህ ካደረግን በኋላ ይችንም ለአራት ብናካፍላት እቺ 0 አትመጣም። 4 ለ4 አንድ ይመጣል። እቺ ግን 0 ትመጣለች። ሰዎች 4 አታስፈልገንም ማለት ነው። ኦኬ ሶ ማን ብቻ ቀረ? ኤክስ ስኩዌር ማይነስ 4 ብቻ ቀረ። ኤክስ ስኩዌር ማይነስ 4 ደግሞ ኢን ተርምስ ኦፍ ፋክተራይዜሽን መገለጽ ይችላል። እንዴት ነው ሊገለጽ የሚችለው? ኤክስ ስኩዌር ማይነስ 4 እንዴት ነው ሊገለጽ የሚችለው? ኤክስ ማይነስ 2 ታይምስ ኦኬ አንድ ጀነራል ፎርሙላ ምን ይዘው ነገር አለን። ኤሎይስ ኤክስ ስኩዌር ማይነስ 4 ማለት ኤክስ ስኩዌር ማይነስ 2 ስኩዌር ማለት ነው አይደለም? የስ 2 ስኩዌር ማለት ነው። ሶ በኤ ስኩዌር ማይነስ ቢ ስኩዌር መልኩ የተገለጸ ኤክስፕሬሽን ካገኘነ ምን ማለት ነው? ኤ ስኩዌር ማይነስ ቢ ስኩዌር መልኩ የተገለጸ ካገኘነ ምን ማለት ነው የሚለውን ማየት እንችላለን። ሶ ለዚህ ኤ ስኩዌር ማይነስ ቢ ስኩዌር ከሆነ ነገርየው በዚህ መልኩ መግለጽ ይቻላል ማለት ነው። ስክሪን ሶ ምን ማለት ነው? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ምን ማለት ነው? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ከሆነ በዚህ መልኩ ካገኘ ነው ምን ማለት ነው? እስኪ እናብዛው። እስኪ ኤ ታይምስ ኤ ኤ ስኩዌር ዛት ይችላል። ኤ ታይምስ ኤ ኤ ስኩዌር ኤ ታይምስ ቢ ኤ ቢ ማይነስ ቢ ታይምስ ኤ ማይነስ ኤ ቢ ሶ ኤ ቢ ማይነስ ኤ ቢ 0 ዘን ቢ ታይምስ ቢ ቢ ስኩዌር ሶ ኤ ስኩዌር ማይነስ ቢ ስኩዌር አይመጣም? ይመጣል። እቺ ቁጥር ኤ ስኩዌር ማይነስ ቢ ስኩዌር ነች ማለት ነው። ሶ በዛ መልኩ የተገለጸ ነው። ሶ ይሄ ምን ማለት ነው? እንደዛ ከሆነ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ነው ማለት ነው። ኤክስ ፕላስ 2 ነው። ኤክስ ማይነስ 2 ታይምስ ሶሪ ኤክስ ፕላስ 2 ነው ይሄ ቁጥር ሲገለጽ ማለት ነው። ሶ ኤክስ ማይነስ ታይምስ ኤክስ ፕላስ 2 ይሄ ከሆነ አሴ ፋክተር አልገለጽነውም? ገለጽ ነው። ለምን እነዚህ ሊስት ፕሮዳክት ስለሆነ ለዚህ ማለት ሊስት ናቸው፣ ፋክተር ናቸው። ብናበዛው ይሄን መስጠት ይችላሉ ማለት ነው። ብናበዛው መስጠት ይችላሉ። ሶ እንደዚህ አድርገን መግለጽ እንችላለን የሚለውን በዚህ እንይዛለን ማለት ነው። ሶ ኤክስ 2 እና ኤክስ ማይነስ 2 አር ሶሉሽን ሴት ናቸው። ኤክስ 2 እና ሌትስ ሳይ እሱ ለምሳሌ እንደዚህ ገብቷል። ዊክን ቱ ኤክስ ማይነስ 4 ስኳር 0 ኦር ቱ ኤክስ ፕላስ 4 ስኳር 0 ሲምፕሊፋይ አልተደረገም እንጂ እንደዚህ መግለጫ ብቻ ሶሉሽን ሴቱ 2 እና ኔጌቲቭ 2 ናቸው። አዘ ሴም ታይም እዚህ ጋር 2 እና ማይነስ ነው የመጡት። ያው ኤክስ ማይነስ 2 ስኳር 0 ስናደርግ ኤክስ 2 ይመጣል እዚህ ጋር። ኤክስ ፕላስ 2 ነው 0 ስንል ደግሞ ኤክስ ማይነስ 2 ይመጣል። ሶ ዛት ሴም ናቸው ነው። ሌትስ ሳይ ዘ ሰከንድ ሶሉሽን ሴት እንምጣ እስኪ። ኤክስ ስኩዌር ፕላስ 9 ኤክስ ፕላስ 8 ስኳር 0 ኦኬ። አሁን ይህንም ብዙ መንገድ አለን። ሲባዙ 8ን ሲደመሩ 9 አንዱ መንገዳችን ነው። ሲባዙ 8ን መስጠት የሚችሉ ማን ናቸው? 8 እና 1 4 እና 2 አይደል? ሲደመሩ 9 መስጠት የሚችሉ ሳ ከ9 እና 0 8 እና 1 ሲደመሩ 9 መስጠት የሚችሉ ሰው ቁጥሮች ማን ናቸው? አሁን ማን ናቸው ማለት ነው? 1 እና 8 አይደሉም? ሲባዙ 8 እና 1 ሲባዛ በ8 ሲደመሩ 9 እና 1 ሲደመሩ 8። ስለዚህ ኤክስ ፕላስ 1 እና ኤክስ ፕላስ ከሚላት ነው። ስለዚህ እነዚህ ቁጥሮች ኤክስ ፕላስ 1 ታይምስ ኤክስ ፕላስ 8 ናቸው ማለት ነው። ወይም በቃ እዚህ ጋር ሲጽፉ 1 እና 8 ናቸው የመጡልን። ሶ 1 እና 8 ከመጡልን በፕላስ ነው የሚጻፉት። ኔጌቲቭ 1 እና ኔጌቲቭ 8 ቢመጡልን ደግሞ በኔጌቲቭ ነው የሚጻፉት። እንደመጣልን እንዳገኘነው ቁጥር ነው። ፖዚቲቭ ከሆነ አሴ ፖዚቲቭ ፕሮዳክት ነው የምንጽፈው፣ ኔጌቲቭ ከሆነ ደግሞ አሴ ኔጌቲቭ ነው የምንጽፈው። አንዳንድ ጊዜ እንደ ኔጌቲቭ አድርገን ከጻፍነው ስለምንሳሳት ማለት ነው። ሶ ኤክስ ፕላስ 1 ኤክስ ፕላስ 8 የዚህ ቁጥር ፋክተር ናቸው። እንደዛ ከሆነ ሶሉሽን ሴታችን ኤክስ ኔጌቲቭ 1 እና ኤክስ ኔጌቲቭ 8 ሶሉሽን ሴት ናቸው። ኤክስ ኔጌቲቭ 8 ለዚህ ሶሉሽን ሴት ናቸው። yes let's say the other example 2x raised 2 minus 6x plus 7 square root 3. This is the same as with 2x squared minus 6x plus 4 square root 0. Why? ለምንድን ነው እንደዚህ ሆነ? 3 minus 7
ማይነስ ፎር ነው። ወደ ስናመጣ ፎር ስለሚሆን ማለት ነው። ከዚህ በኋላ ይህን ለሁሉም ለሁለት እናካፍላለን። ችንም ለሁለት የሚታይ ከሆነ ለሁለት እናካፍላለን። ለሁለት ስናካፍለው ምን ይመጣል ማለት ነው? ኤክስ ስኩዌር ማይነስ ኤክስ ፕላስ 2 ይመጣል። ኤክስ ስኩዌር ማይነስ ኤክስ ፕላስ 2 ይመጣል ማለት ነው። ዊክን እዚህ ጋር መጻፍ እንችላለን። ለሁለት አካፍል ነው ብለን አሰብነ። ምን ይመጣል ማለት ነው? ያትችነች ኤክስ ኦር ሂር እዚሁ እንዳለን እንቀንሰው 2x ስኩዌር ማይነስ 6x which is equals to 3 minus 4 minus 3 minus 7 minus 4 ይመጣል ይችላል። ወደዚህ ስናረጋት ደግሞ ፕላስ 4 ትመጣለች ማለት ነው። ፕላስ 4 ትመጣለች። ለሁለት ስናካፍለው ላስት አንሰር x ስኩዌር ማይነስ 3x ፕላስ 2 which is equals to 0 ይመጣል። ከዛ ሲባዙ ሁለትን ሄር ሲደመሩ ደግሞ ኔጌቲቭ 3 የሚሰጡ ቁጥሮች እንፈልጋለን። ሲባዙ ሁለትን መስጠት የሚችሉ ማን ናቸው? ሁለትና አንድ ብቻ ናቸው መያዝ ያለብን። ሁለትና አንድ ነው አማራጫችን። ከሁለትና አንድ ውጭ ተባዝቶ ሁለት የሚሰጥ ቁጥር የለም። ኦር ኔጌቲቭ 2 እና ኔጌቲቭ 1 በቃ ከሁለትና አንድ ኔጌቲቭ 1 እና ኔጌቲቭ 2 ኦር ሁለትና አንድ ሲደመሩ ኔጌቲቭ 3 ለመስጠት ምን መሆን አለባቸው? ሁለታቸውም ኔጌቲቭ ቁጥር መሆን አለባቸው። ይሄ ቁጥር ኔጌቲቭ 1 እና ኤክስ ማይነስ 1 ታይምስ ኤክስ ማይነስ 2 ኔጌቲቭ 1 እና ኔጌቲቭ 2 ስለሆኑ ማለት ነው ቁጥሮቹ። ከዛ ሶሉሽን ሴታችን ምን ይሆናል? እኩል ነው 0 ብለን ነው የምንሄደው። እኩል ነው 0 ብለን ስንሄድ የኤክስ ቫልዩ 1 ኦር 2 ይሆናል ማለት ነው። 1 ወይም 2 ይሆናል እዚህ ጋር ስለሆነ እዚህ በኋላ ማለት ነው። እዚህ ሶሉሽን ሴት በዚህ መልኩ እንዴት ምን መስራት እንችላለን ማለት ነው? ፋክተራይዜሽን ሜትድ እንደዚህ ነው የሚሰራው። ፋክተራይዜሽን ሜትድ እንደዚህ ነው የሚሰራው የሚለውን እዚህ ጋር እንይዛለን። ሁለተኛው መንገድ ደግሞ ኮምፕሊቲንግ ዘ ስኩዌር ነው። አሁን ሁለት መንገዶችን አየን ማለት ነው። ኮምፕሊቲንግ ዘ ስኩዌር፣ ይሄ ሜትድ ኦፍ ኮምፕሊቲንግ ስኩዌር የሚባለው ደግሞ ሞስት ኦፍ ታይም አንጠቀመውም። ኢትስ ኖት ኮንቪኒየንት ይለዋል እዚህ ጋር ራሱ። ኢን ሜኒ ኬዝ ኢትስ ኖት ኮንቪኒየንት ቱ ሶልቭ ኳድራቲክ ኢኩዌሽን። ኢን ሜኒ ኬዝ ኢትስ ኖት ኮንቪኒየንት ቱ ሶልቭ ኳድራቲክ ኢኩዌሽን ባይ ፋክተራይዜሽን ሜትድ ኦር ዊ ዩዝ አናዘር ሜትድ ኦፍ ኮምፕሊቲንግ ስኩዌር። አሁን ፋክተራይዜሽን ሜትድ የማይፈታው ካለ ፋክተራይዜሽን ሜትድ ተጠቅመን ሶልቭ የማናደርገው ኢኩዌሽን ያጋጥመናል። ያኔ እንጠቀማለን ኮምፕሊቲንግ ስኩዌር እንጠቀማለን። ኢን ጀነራል ጎ ስሩ ዘ ፎሎዊንግ ስቴፕ ኢን ኦርደር ቱ ሶልቭ ኳድራቲክ ኢኩዌሽን ባይ ዘ ሜትድ ኦፍ ኮምፕሊቲንግ ስኩዌር። ሃው ዊ ፎሎ ሰም ስቴፕ። ልክ እንደዛ አሁንም ስቴፖችን እንጠቀማለን። የመጀመሪያው ራይዝ ኤ ጊቭን ኳድራቲክ ኢኩዌሽን ኢን ስታንዳርድ ፎርም መጻፍ። የመጀመሪያው ስቴፓችን እሱ ነው። ስታንዳርድ ፎርም መጻፍ አለብን ነው። ኢዝ ዘ ፈርስት ዘ ሰከንድ ሜክ ዘ ኮፊሽንት ኦፍ ኤክስ ስኩዌር ዩኒቲ ኢፍ ኢትስ ኖት። ዩኒቲ ማድረግ ማለት ኤክስ ስኩዌር ኮፊሽንቱ ምንም እንዳይኖረው ማድረግ እንደማለት ነው። ሺፍት ዘ ኮንስታንት ተርም ራይት ሃንድ ሳይድ። ኮንስታንት ተርም ካለ በራይት ሃንድ ሳይድ መላክ ከእኩልና ውጭ መውጣት። ዘን አድ ዋን ኦቨር ቱ ኮፊሽንት ኦፍ ኤክስ ስኩዌር ኦር ቢ ኦቨር ቱ ዘ ሆል ስኩዌር ኦን ቦዝ ሳይድ አድ ማድረግ እናያለን። ዘን ኤክስፕረስ ሌፍት ሃንድ ሳይድ አስ ፐርፌክት ስኩዌር ኦፍ suitable binomial expression and simplify the right hand side። ምን እናደርጋለን? ከጻፍነ በኋላ ይህን ቁጥር እዚሁ በእንትን ማየት እንችላለን። በእርግጥ ወደ ሌፍት ሳይድ የላክነውን ያለንን ፐርፌክት ስኩዌር ቁጥር በሚሆን መግለጽ መቻል። ዘን የዛን ስኩዌር ሩት ወስደን መስራት። ለምሳሌ ቀጥታ ኤግዛምፕል ነኝ። ኤክስ ስኩዌር ፕላስ 5x ማይነስ 3 ኢኳል ቱ 0። መጀመሪያ ምንድን ያልነው? ስቴፕ 1 ስታንዳርድ ፎርም ማስያዝ። በቃ ስታንዳርድ ፎርም አስያዝ ነው። ከዛስ ኮንስታንት ነምበር ካለው ወደ ራይት መላክ። ኮንስታንት ነምበራችን ማለት ነው ማይነስ 3 ወደዚህ እንልካታለን። ፕላስ 3 ይሆናል። ሄር ስቴፕ ባይ ስቴፕ እንየው። ይችን ኤክስ ስኩዌር ፕላስ 5x which is equal to 3 ኮንስታንት ነምበሩን ወደ ምን መላክ ስለሚለን ከእኩልና ውጭ ወደ ራይት አውጡ ስለሚለን አወጣ። ስቴፕ 3 እንደዚህ አድርገን ከጻፍን በኋላ አድ b over to x if it is እዚህ ጋር የኤክስ ስኩዌር ኮፊሽንት ካለው እዚህ ጋር የኤክስ ስኩዌር ኮፊሽንት ካለው እሱን ምን ማድረግ? ዩኒቲ ማድረግ፣ አንድ ማድረግ፣ ማካፈል ማለት ነው። ፎር ነው የለንም
ኮፍሸንት ስለሌለን እነዚህ ነው የምናስቀምጠው። ከዛስ በቢ ኦቨር ቱ ኤ ከሁለቱም ላይ አድ ማድረግ ዋዳዛት ሚ ይቺ ለምሳሌ ስንገልጻት ኤክስ ስኩዌር ፕላስ 5x ዘን ፕላስ ዋስ ቢ 5 ኦቨር 2 ዘ ሆል ስኩዌር እዚህ ጋር 5 ኦቨር 2 ስኩዌር መደመር አዘ ሴም ታይም 3 ፕላስ 5 ኦቨር 2 ዘ ሆል ስኩዌር እዚህ ጋርም 5 ኦቨር 2 ዘ ሆል ስኩዌርን መደመር that's okay 5 ኦቨር 2 ደመርና ዘ ሆል ስኩዌርን ከዚህም 5 ኦቨር 2 ደመርና ዘን 5 ኦቨር 2 5 ኦቨር 2 እንደምርበት ስንት ይሆናል? 5 ስኩዌር ሲሆን 25 4 ሳ 4 ማነው 2 4 ይሆናል ማለት እኩል ነው 3 ፕላስ 5 ኦቨር 2 ዘ ሆል ስኩዌር ማለት አሁንም 25 አራተኛ ይኸው 25 አራተኛ we are correct yes then x square plus 5x plus 25 over 4 is equals to 3 plus 25 over 4 means የጋራ ማሰለ 4 ሲባዛ 3 12 ሲደመር 25 37 ኦቨር አራተኛ yes ኦቨር አራተኛ 37 ኦቨር አራተኛ ይመጣል ማለት ነው። እዚህ ጋር 37 ኦቨር አራተኛ ይመጣል። ኦኬ ዘን አሁን እዚህ በሌፍት በኩል የጻፍነውን ቁጥር ኤክስፕረስድ አስዋት እንደምን ግለጹት ነው የተባለው። በሌፍት በኩል ያለውን እንደ ፐርፌክት ስኩዌር በፐርፌክት ስኩዌር መልኩ ኤክስፕረስ አድርጉት ነው የሚለን። ኢት መስት ፐርፌክት ስኩዌር ኤክስ ስኩዌር ፕላስ 5x ፕላስ 25 ኦቨር 4 አሁን ፐርፌክት ስኩዌር ነው። ሰው እንገልጸዋለን። ሲባዙ 25 አራተኛ ሲደመሩ ደግሞ 5 መስጠት የሚችሉ እንደማለት ነው። ሲደመሩ 5 መስጠት የሚችሉ ባይዘው እነማን ናቸው? አንድም 2 እና 3 አንድም 4 እና 1 አይደል? እነሱ ቁጥሮች ናቸው። ሶ ግን ተደምሮ እንደዛ ይመጣሉ እና ሲባዙ ቁጥሮች 25 አራተኛ ይመጣሉ። 5 እና 1 4 እና 1 25 አራተኛ መስጠት ይችላል። 2 እና 3 አይችልም። ሌላስ 2.5 እና 2.5 ሲደመሩ 5 መስጠት ይችላሉ። 2.5 ማለት ደግሞ 5 ሁለተኛ ማለት ነው። ሶ 5 ሁለተኛ እና 2 ሁለተኛ ሲደመሩ 5 መስጠት ይችላሉ። ሲባዙ 25 አራተኛ መስጠት ይችላሉ። ሶ ዘ ሶሉሽን በነዛ ማግኘት ይችላል ማለት ነው። ስለዚህ x + 5 over 2 the whole square or x + 5 over 2 times x + 5 over 2 ይሄ ቁጥር ማለት ነው እኩል 37 አራተኛ። ከዛስ ሁለቱንም ስኩዌር ሩት ማስገባት ይችላል። እዚህ ጋር ሁለቱንም ስኩዌር ሩት ስናስገባው x + 5 over 2 equals to root 37 over 4 ይመጣል። ዛን x + ወደዚህ ይችን ቁጥር ኮንስታንት ነበረውን እዚህ ጋር መቀነስ ነው ወስዱ። ስንቀነሳት ደግሞ x which is equals to root 37 over 4 minus 5 over 2 or plus or minus ስለሆነ 5 over 2 minus 5 over 2 minus root 37 over 4 ማለት ነው ብለን ኤክስፕረስ ሁለት ሶሉሽን ይኖረዋል ማለት ነው። አንድም x which is equals to root 37 over 4 እዚህ ጋር ስንመጣ ይችን ኤክስፕረስ እናደርጋትኝ ምን መስጠት ትችላለች? ኤክስ ማለት ስኩዌር ሩት ኦፍ 37 ኦቨር 4 ማይነስ ዋት 5 ኦቨር 2 ኦር ኢትስ ፕላስ ኦር ማይነስ ብለን ስለሆነ የምንሄደው ማይነስ አድርገን ስንወስድ ደግሞ ማይነስ 5 ኦቨር 2 ማይነስ 37 ኦቨር 4 ሶሉሽን ሴታችን ይሄ ይሆነናል ማለት ነው። what about the other ሰው ሌላኛው መንገድ ደግሞ ኳድራቲክ ፎርሙላ መጠቀም ወይም ጀነራል ኳድራቲክ ኢኩዌሽንን በመጠቀም ሶልቭ ማድረግ ይቻላል። ሁለቱን አይተናል። ኮምፕሊቲንግ ስኩዌር እና ፋክተራይዜሽን ሜተድ። ይሄ በጣም ሲምፕል ነው የምናውቀው። ጀስት ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ሶልቭ ብናደርጋት ውስጥ ኤክስን ምን ትመጣለች? ማይነስ ቢ ፕላስ ኦር ማይነስ ሩት ቢ ስኩዌር ማይነስ 4ac ኦቨር 2a ሶ ዩዚንግ ዚስ ፎርሙላ ምን ማድረግ ይቻላል? ሶልቭ ማድረግ ይቻላል። እስካሁን ስንሰራቸው የነበሩ ቁጥሮችም በዚህ መስራት ይቻላል። ከሶስት አንዱ በመጠቀም ማለት ነው። ሶ እዚህ ጋር ጠቅላላ ስናደርገው ሁለት እንትን ሊኖሩ ነው የሚችለው ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ስላልና ሁለት ሶሉሽን ሴት ይኖረናል። ይኸው አንድ ማይነስ ቢ ማይነስ ሩት ቢ ስኩዌር ማይነስ 4ac ኦቨር 2a ሁለተኛው ደግሞ ማይነስ ቢ ፕላስ ኦር ማይነስ አድርገን ስለምንወስደው ፕላስ ሩት ቢ ስኩዌር ማይነስ 4ac ኦቨር 2a ሁለት ሶሉሽን ሴት ይኖረናል ማለት ነው። ሶ እዚህ ጋር ቤዚክ ሜቶዶቹ የተሰጠን ኤክስፕሬሽን ኦር የተሰጠን ኢኩዌሽን ሶሉሽን ሴት አለው ኦር የለውም ብለን ለመግለጽ አንደኛው ሜቶዳችን ኢፍ ቢ ስኩዌር ማይነስ 4ac ግሬተር ዛን 0 ከሆነ ይችን ብቻ በመውሰድ ማለት ነው። this is ሾውኬዝ ነች። ያችን የተሰጠን ነገር ማረጋገጫ አሹር እናደርግበታለን።
ኢፍ ኢት ኢዝ ቢ ስኩዌር ማይነስ 4ac ግሬተር ዛን 0 ከሆነ ቱ ሶሉሽን አለው። ሁለት ቁጥሮች ይኖሩታል ሶሉሽን ሴት፣ አንድም ማይነስ ቢ ማይነስ ቢ ስኩዌር ማይነስ 4 ኦቨር 2a፣ አንድ ደግሞ በፕላስ የሚገለጽ ሁለት ሶሉሽን አለው ማለት ነው። ኢፍ ኢት ኢዝ ቢ ስኩዌር ማይነስ 4ac እኩል ነው 0 ከሆነ ግን አንድ ብቻ ነው የሚኖረው። እኩል ነው 0 ብለን ከሄድን አንድ ሶሉሽን ሴት ብቻ ነው የሚኖረው። ለዛን 0 ከሆነስ ይቺ ቢ ስኩዌር ማይነስ 4ac ኦር ሩት ውስጥ ያለችው ለዛን 0 ከሆነች ግን ለዛን 0 ኔጌቲቭ ቁጥር ሩት ስለማይገባ ነው it is not defined in terms of rational number, so real number በሪል ነምበር ፎርም ሊገለጽ የማይችል ነው በኮምፕሌክስ ነምበር ካልሆነ። ይሄ ሶሉሽን ሴት አይኖረውም። in terms of real number አይኖረውም ይሄ ቁጥር ብለን እንገልጸዋለን። ሶስት መንገዶች አለን ማለት ነው። እኩል ነው 0፣ ግሬተር ዛን 0፣ ለዛን 0 የሚሉት እነዚህን እንይዛለን። ይሄ ዲስክሪሚናንት ይባላል ኦር ዲስክሪሚኔተር ይባላል። ያንን የምናውቅበት እንደማለት ነው። ሶሉሽን ሴት አለው ኦር የለውም ብለን መጀመሪያውኑ ኤክስፕረስ የምናደርግበት አሹር የምናደርግበት መንገድ ነው ማለት ነው። ሌላው ቬትስ ቴረም ይባላል። ኢፍ ዘ ሩት ኦፍ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢኳል ቱ 0 ዌር ኤ ዲፈር ፍሮም 0 አር ሩት 1 ማይነስ ቢ ማይነስ ቢ ስኩዌር ማይነስ 4ac ኦቨር 2a ኤንድ ሩት 2 ማይነስ ቢ ፕላስ ሩት ቢ ስኩዌር ማይነስ 4ac ኦቨር 2a ዘን 1 አር1 ፕላስ አር2 ማይነስ ቢ ኦቨር ኤ ነው። አር1 ታይምስ አር2 ደግሞ ሲ ኦቨር ኤ ነው ይለናል። እንግዲህ ይህችን ሰፋ ላይ ኤክሰርሳይዝ እናየዋለን። ሁለት ሩቶቹ አለ የምናገኘው አር1 በማይነስ አር2 ደግሞ በፕላስ አር1 አር2ን ብንደምረው ማይነስ ቢ ኦቨር ኤ ነው የሚሰጠን። አር1 ከአር2 ብናባዛው ደግሞ ሲ ኦቨር ኤ ኦር ኮንስታንት ኦቨር ኤ ነው የሚሰጠን። እንደዚህ ከሆነ ሶሉሽን ሴት የሚሆኑ በዛ መሰረት የሚሰሩ ኤክሰርሳይዞች አሉ። እዚህ ጋር ሌትስ ሴይ 3 ስኩዌር ፕላስ kx ፕላስ 1 ኢኳል ቱ 0 ኢዝ 7 ዋት ኢዝ ዘ ሶሉሽን ሴት። kx ስኩዌር ፕላስ 8x ፕላስ ኢኳል ቱ 0 ኢዝ 1 ዋት ኢዝ ዘ ሶሉሽን ሴት ማለት እነዛን ኪዋን ማለት እነሱ እንፈልጋለን። ይሄን አሁንም ሌላ ፔጅ ላይ ስለምንሰራ ማለት ነው። እነዚህ ኤክሰርሳይዞች አሉ እዚህ ጋር ኤክሰርሳይዞች አሉ። ለዛሬ ይበቃናል። ይሄ ኤክሰርሳይዝ እንሰራለን። ዛሬ ይበቃናል። ቴንክ ዩ